ሀይሚ ዳኒ ቤት በመሄዷ በጣም ተንጫጫችሁ፣ በጣም ተናደዳችሁ ማለት ነው። በነገራችን ላይ ማለት ነው እናንተ ስትንጫጩ ስትንጨረጨሩ መኖር ትችላላችሁ፣ መብታችሁ ነው። ያ እኛ ምን አገባን? እኛ አይመለከተንም። ሰላም ሰላም፣ ውድ የተከበራችሁ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። የኔ ውድ ቤተሰቦች ላይክ ሼር አድርጉልኝ። ልዕልቷን የመናገር ሞራን የላችሁም። ሲጀመር ሀይሚን ይሄ ዳኒ ሊያቅፋት ሲል እንኳን እንዴት እንደተጸየፈችው ጠጉሯን ሲነካት እንዴት እንደገላመጠችው ቪዲዮን ደጋግማችሁ ትዩት፣ ባልቴቶች ማለት ነው። ሀይሚን ከፍ ዝቅ ከማድረጋችሁ በፊት የብሩኬ ሲሆን ነው እንዴ የሚካበደው ምናምን ነገር ብላችኋል። ብሩኬም ቢሆን እኮ ያንን የፕራንክ ቪዲዮ እኮ ፈልጎት አልሰራም። ሶሲ ነች እንስራ ያለችው። እኔ እኮ ቀድሜ ተናግሬያለሁ። ሶሲ ነች እንደዛ አይነት የፕራንክ ቪዲዮ እንስራ አንተ ቤትክ ልምጣና ምናምን አዲስ ቻናል ስለከፈተች እንዲያስተዋውቁላት ሀይሚና ብሩኬ ያደረጉት ነገር ነው። ብሩኬ አይደለም ሌላው ምንም የማይረዱ ሰዎች ናቸው የብሩኬን ስም በሰዓቱ ያጠፉት። ምን ሆናችሁ ነው? እኛ ብሩኬን ጠንቅቀን እናውቃለን፣ ጨዋ ነው። ሀይሚ ደግሞ ዛሬ ዳኒ ቤት የሄደችው ብሩኬ ስለተከሰሰ የአራት ልጆች አባት የክስ ወረቀት ኦልሬዲ ስለወጣበት ዛሬ ለሱ እንደሚሰጥ እሱ ጋር እንደሚደርስ ተናግረው ነበረ። ነገር ግን ጥሪው የክሱ ወረቀት ጥሪው ከመድረሱ በፊት ያንን ለማስቆም ነው ዳኒ ቤት ሄደችው። ስማርቷ ሀይሚዬ የቡራ ልዕልቷ ማለት ነው። እናንተ ግን ድንቁርቁሮች ሀይሚ ለሌላ ነገር የሄደች መስሏችሁ እዛ እየቀራረጣችሁ ትክታክ ላይ ከንቻን ጠብቅም ለምን ሄሽ ምናምን እያላችሁ ስትፈልጧት ስትቆራርጧት ነበረ። ምንም ማድረግ አይቻልም። እናንተ አርቃችሁ ማሰብ አትችሉም። አርቃችሁ ብታስቡ ኖሮ ሀይሚ ዋው ለፍቅር ዋጋ ትከፍላለች ማለት ነው ወይ ትሉ ነበረ። ብሩኬ በእርግጥ አይመለከትሽም ስለ ዳኒ ብሏታል። ነገር ግን ማለት ነው ፍቅር አይመለከትህም ቢባል ራሱ አይሰማም። እውነተኛ ፍቅር ማለት ነው። ሀይሚ እውነተኛ አፍቃሪ ስለሆነች ብሩኬ አይመለከትሽም ስላላት ምንም ያገዳት ነገር የለም። ለምን ፍቅር ያሸንፋል። ማንንም አልሰማችም። ፍቅር ማንንም ሊሰማ አይችልም። ለሱ መስዋዕት ነው እያደረገች ያለችው። ግን ትልቅ ስህተት ሊኖር የሚችለው ብሩኬ ወጥቶ ማን ሂጃለሽ እኔ ጨርሰው አልነበረም ወይ ይሄ ጉዳይ ካለ መጥቶ ብሩኬ በቃ ለሀይሚ ቦታ እንደሌለው ሀይሚ እንደምትወደውና ሀይሚ መስዋዕት እንደምትከፍልለት እሱ እንደማይከፍልላት እንረዳና ያኔ የምንወቃቀስ ይሆናል። አሁን ግን እኛ ተረድተናታል፣ የተረዳን ሰው ማለት ነው። አዎ ከዚህም በፊት ይቅርታ ልትል ቤት ድረስ ሄዳ ነበረ፣ ነገሩ ከመፈጠሩ በፊት ማለት ነው። ሌላው ነገር ደግሞ ሀይሚ ወረድሽ ወረዳታ ምናምን ለምትሉ እና ራሳችሁ ናችሁ የወረዳችሁት። ልዕልቷ ምንም የወረደችው ነገር የለም። አልጋ ላይ ዘላ አልወጣችም። እንደ ጠንፌ እኮ አልጋ ላይ ለመውጣት እንደገና ደግሞ የለበሰችውን ቲሸርት ለማውለቅ እንዴት እንደሮጠች አይተናል እኮ። ሀይሚዬ ዛሬ ግን ጠጉሯን እንኳን ሊነካ ሲፈልግ ዳኒ እንዴት እንደሸሸችው አይተናል። አይናችን አይቷል። ጠንቅቃችሁ ታውቃላችሁ ሀይሚ ጥንቁቅ እንደሆነች። ነገር ግን በቃ ደስ ይላችኋል መሰለኝ እሷን መሳደብ፣ የሆነ ተሳድቦ ለተሳዳቢ መስጠት። አንዳንድ ደግሞ ጥቃቅኑ ዩቲዩበሮች ሀይሚ እንቺ ከአንቺ ይሄ አንጠብቅም ነበር እያላችሁ እንትን አትበሉ፣ ተከበሩ። የሀይሚን የመናገር ሞራን የላችሁም። አለቀ። ምንም ሩብ ያክል የላችሁም። እና ብታርፉ ይሻላል። ሀይሚ ለመልካም ነገር ነው ዳኒ ቤት ሄደችው። መሄዷን እያበረታተውት አይደለም። መሄድ እንደሌለባት ይሄ ነውር እንደሆነ አውቃለሁ ጠንቅቄ። ነገር ግን ለብሩክ ስትል ነው። ያ ሴጣን ዳኒ ደግሞ ቤቱ የጠራት ለምን ይመስላችኋል? ተንኮል ነው እሱ ተንኮል ይዞ ነው። ለምን ሀይሚን ስም ለማጥፋት ያደረገው ነገር ነው። ውጭ ይሆናል የቀጠረችው። ውጭ እንገናኝ ብለው አልፈልግም ስላላት ነው። ኦልሬዲ ቀጥታ ቤቷ ስለ ክብሯ ሳትጨነቅ ሰው ምን ይለኛል ሳትል በድፍረት ቤቱ የሄደችው ለብሩኬ ስትል ነው። እዚህ ጋ ልብ ብላችሁ ተመልከቱ። ሀይሚ ምን ልፈጥር ትሄዳለች? ዳኒ ቤት ሲጀመር ምን ልፈጥር? ትናንትና ችግር ተፈጠረ፣ ዛሬ ሄደች። አለቀ። ጉዳዩን ማስተካከል ስለምትችል ብሩኬ እና ዳኒ ኦልሬዲ አልተስማሙም፣ ተጣልተዋል አይደለ? ሶ ማን ነው ለብሩኬ ቅርብ? ሀይሚ አይደለች? ነገሩን ለማስተካከል ሄደች።
አለቀ። እናንተ ለምንድን ነው እንደዚህ ጥላቻ እንትን የምትሉት? ምን ሆናችሁ ነው? ጤና የላችሁም እንዴ? ዛሬ ነው ብሩኬንና ሀይሚን የምናውቃቸው አላችሁሳ? ስንት ነገር አሳልፋና አይደለ እንደዚህ የደረስ ነው። ለምንድን ነው አብረናቸው? ለምንድን ነው እንደዚህ አንዱን ከፍ አንዱን ዝቅ ለማድረግ የምትጋጋጡት ማለት ነው? የሀይሚን ደግሞ እየቆራረጣችሁ እየወሰዳችሁ ነው። ሀይሚ ኧረ በስነ ስርዓት ይቺ ሶሲ እኮ ለዳኒ ፍቅረኛዋ ክብር የላትም። ይህ የቤቱን እቃ ጨረሰችው እኮ አናቱን ብላ ማለት ነው። ሚስት ለባሏ ክብር ቢኖራት እጇን አሰነዝርም ነበር ባሏ ላይ ማለት ነው። ክብር አሰጣጥ ለባል ለፍቅረኛ ከሀይሚ ተማሪ ሶሲ። እንደዛ አይደረግም፣ ነውር ነው። ዝም ብለሽ አትደንፊ። ምንም ያደረገው ነገር የለም ዳዲ። በቃ አለቀ። ደግሞ አንቺም እንደዚህ ያደርግሻል እንዴ? ሲጀመር ሀይሚን ትጠረጥሪያታለሽ። ምናልባት ዳኒ ሊልከሰከስ ይችላል። ሀይሚ ግን ከዳኒ ጋር አትልከሰከስም። ዝም ብለሽ እብድ ያጫውትሽ። ተረጋጊ። አንቺ ራሱ አንዷ እብድ አይደለሽ እንዴ? ምን አይነቷ ሰላት ሆነች። ለማንኛውም የኔ ውድ ቤተሰቦች ላይክ ሼር አድርጎ ሀሳብ አስተያየት ካለ በኮመንት አስቀምጡ። እንደው የሀይሚዬ ጉዳይ ስለሆነብኝ ነው አሁን የመጣሁትኝ በዛ ቪዲዮ የሰራሁት እንጂ እኔ ውዶቼ በጣም ደክሞ የነበረ። ግን በቃ ስሟን ሲያብጠለጥሉት ደስ አይለኝም። ሀይሚዬን እንደ የሆነውን ያልሆነውን ሲሉ በቃ ይደብረኛል። ገብቷችኋል? በቃ ሀይሚ የሚረዳት ሰው የለም። እንደዛ ነው የተረዳሁትኝ። ሀይሚ ማንም እንደማይረዳት ምናምን ነገር ነው አንደርስታንድ ያደረግኩት ማለት ነው። እሷ ለሰው መስዋዕት ለመክፈል ምናምን ለበጎ ነገር ትሯሯጣለች። ሰው ደግሞ ለመጥፎ ነገር አዙሮ ያስባል። ብቻ ያው እንግዲህ ችግራቸው ተፈቶ ታርቀው አንድ የሚሆኑበት ቀን ይምጣልን ነው እኔ ማለት እንፈልገው። እንደው ብሩክ አደራ ማን ሂጃለሽ ዳኒ ቤት እኔ እጨርሳለሁ የሱን ጉዳይ ብዬ አልነበረም ወይ እንዳትላት ሀይሚ ካሜራ ላይ ማለት ነው። ምክንያቱም በጣም ሀይሚን የሚሳደቡ ሰዎች ስላሉ